ሰላም እንዴት ናችሁ? እንዴት ከረማችሁ? ከነፂ ኪችን እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። የፉል አሰራር ይዤላችሁ መጥቻለሁኝ። ሁላችንም የምንወደው ሀገራችንን የምናስታውስበት የፉል አሰራር ነው ይዤላችሁ የመጣሁት። ተወዱታላችሁ ቤተሰቦቼ። እስከ መጨረሻ አብራችሁን ቆዩ። እንግዲህ ግብአቶቼን ማሳያችኋለሁ። አብረን እንሰራለን ውድ ቤተሰቦቼ። በጣም ቆንጆ የሚጣፍጥ ፉል እንሰራለን አብረን። ሁላችሁም ውድ ኢትዮጵያኖች፣ ውድ ኤርትራውያኖች፣ የኔ ባለሙያዎች ሁላችሁም፣ ሁሉም ሰው ይሰራል በየቤቱ። ሁላችንም ደግሞ የራሳችንን አሰራር ነው ሼር የምንደራረገው። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ ውድ ቤተሰቦቼ። ተመልሼ እመጣለሁ። እንግዲህ አሁን ወደ ስራ እገባለሁ። በዚህ አጋጣሚ አብራችሁ ይላላችሁ ሁሌም ለምታበረታቱኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሰላማችሁ ብዝት ይበልልኝ። ሁላችሁም በዓለም ዳርቻ ያላችሁ ሰላም ለእናንተ ይሁን እያልኩኝ ወደ ስራ እገባለሁ። እንግዲህ እዚህ ጋር ግብአቴ ለፉሌ ፉሉን ለምሰራበት እዚህ ጋር እንቁላል ጥጃለሁኝ። እዚህ ጋር ደግሞ ባቄላውን ጥጃለሁኝ። እዚህ ጋር ይሄ አብሬ የማቁላላው ቲማቲም ድቅቅ አድርጌ ከትፍ ያለሁኝ፣ ቅጥቅጥ አድርጌዋለሁ። እዚህ ጋር ደግሞ ከላይ የምነሰንሳቸው ናቸው በዋና ግብአቶች። እንግዲህ እነዚህ ናቸው። ሌሎቹን አብረን እየጨመርን እናያለን ውድ ቤተሰቦቼ። እዚህ ጋር መጥበሻዬን ጥጃለሁኝ። ትንሽ ዘይት አደርጋለሁ ሽንኩርቱን ማቁላላበት። ይሄው ሽንኩርቱን በዚህ መልኩ እያቁላላሁት ነው ያለሁት። እንግዲህ ሁላችንም በየቤታችን እንሰራለን። እኔም ደግሞ በእኔ ቤት የምሰራውን ነው የማሳያችሁ ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች። ያው ሁሌም እንኳን ደህና መጣችሁ፣ አብራችሁን ስላላችሁ ስለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። አብራችሁን እስከ መጨረሻ ሆኑ። አሁን ነጭ ሽንኩርትና ዝንጅብል ትንሽ ጨመርኩኝ። አሁን ደግሞ ቲማቲም ጨመርኩኝ፣ የቀጠቀጥኩትን ቲማቲም። አሁን ይሄ ሽንኩርቱን በደንብ አድርገን እናቁላለዋለን። ትንሽ ቶሜቶ ፔስት ነበረችን፣ እሷን ጨምሬያታለሁ። አሁን አብሬ በደንብ አቁላለዋለሁ። ያለ እናንተ በነጩ መስራት ከፈለጋችሁ ቶሜቶ ፔስቱን ሊቀር ይችላል። እንደዚሁም ማድረግ ትችላላችሁ። ትንሽ ደግሞ በርበሬም ጣል ማድረግ ትችላላችሁ። እንደ ፍላጎታችሁ መስራት ትችላላችሁ። እንግዲህ ዛሬ የፉል ቅመም የለኝም፣ ግን ያለኝን ትንሽ ያለኝን ነገሮች እጨምራለሁ። ለነገሩ ምንም ብዙ እንትን አያስፈልገውም። ነጭ ሽንኩርት፣ ዝንጅብል አለው። እንዳላችሁ የቅመም አይነት መጨመር ትችላላችሁ። በዚህ መልኩ ቆንጆ ሆኖ እየተቁላላልኝ ነው ያለው። እዚህ ጋር አሁን ወደ 12 አይነት አንድ ላይ ያለ ቅመም ያዘጋጀሁት አለ። ከሱ ላይ አደርጋለሁ። ለብቻው ደግሞ የፉል ቅመም አለ። እሱ አሁን ለጊዜው ስለሌለኝ ነው ውድ ቤተሰቦች። በጣም ነው የሚያጣፍጠው። አንድ ላይ የማዘጋጃቸው ቅመሞች አሉ ለተለያየ ስራዎች። ትንሽ የቲማቲሙን ሳህኑን ራሱ ትንሽ አለቅልቄ ውሃ ጨምርበታለሁ። ትንሽ ይሄው ባቄላዬን እንግዲህ በዚህ መልኩ ይበቃዋል። አውጥቼዋለሁኝ። ብረት ድስቱን ቀይሬው ነው፣ በጣም ማሞላብኛኛው። እዚህ ጋር ደግሞ እንዳልኳችሁ ትንሽ ውሃ ጨምር አድርጌያለሁ። ባቄላ በተፈጥሮ ራሱ ስትዳምጡትም ሆነ እንትን ስትሉት የመወፈር ባህሪ ያለው ለዛ ነው። አሁን እዚህ ጋር እንግዲህ ቴክኒ የሚባል አለ፣ የሰሊጥ ክሬም።
እሱ የለኝም። ግን አሁን እኔ እዚህ ጋር የሰሊጥ ዘይት ትንሽ ጨምራለሁ፣ ሲሰም ኦይል ማለት ነው። እሱን አሁን እዚህ ጋር ምክንያቱም ብዙም አላቁላለሁም። አሁን እንደዚህ አድርጌ ይሄንን ጨመርኩኝ። እሳቷን ጨመርላታል። አሁን ደግሞ ባቄላውን ጨምራለሁ ማለት ነው። ባቄላውን ዳጥ ዳጥ አድርጌዋለሁ። ትፈልጉ እናንተ ከነ መጨረሻው እንትኑን ማጥፋት ትችላላችሁ። አሁን ጨው ይቀረኛል። ባቄላውን አንዳንድ አይኗን የምትታየውን እሱን እንትን ማድረግ ትችላላችሁ። ቆንጆ ቁርስ፣ የቀዳሚ ሰንበት ቁርስ። አሁን ጨው ጨምራለሁ አስተካክዬ። እንግዲህ እየደረሰልኝ ነው። ኦልሞስት ደርሷል። ትንሽ ነው የቀረው። ስማን በጣም ነው የሚጣፍጠው። ብታዩ በእውነት ነው የምላችሁ፣ በጣም ነው የሚጣፍጠው። በጣም ትንሽ እንደዚህ ቃናውን ቴስቱን እንዲወስድ የሚያጣፍጠው። በኋላ ላይ ደግሞ ገበታው ላይ ሳቀርብ አሳያችኋለሁ። ጨማመር ላይ የሚቀሩትን ግብአቶች እንቁላሉም አለ። ቆንጆ ሆኖ ደርሶልናል። ይኸው እንግዲህ እንደምታዩት እንደዚህ ያማረ ቆንጆ ፉል ደርሶልኛል። አሳምሬዋለሁ። እንቁላሉንም በዚህ መልኩ ቆራርጬ አስተካክዬ እንደዚህ አሳምሬዋለሁ። ውድ ቤተሰቦቼ በጣም ነው የሚጣፍጠው። ብታዩ በጣም ይጣፍጣል። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ የፉል አሰራር ይሄ በእኔ ቤት ይሄንን ይመስላል። ውድ ቤተሰቦቼ ከወደዳችሁት እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዳዲሶችም ወደ ቻናሌ ለምትመጡ እጅግ አድርጌ በጣም አመሰግናለሁ። እንግዲህ ለዛሬው ይሄንን የመሰለ ቆንጆ አበባ የመሰለች በእውነት ጣዕሙ ራሱ ልዩ ነው ብታዩ እና በቃ በዚህ መልኩ ሰርቼ ጨርሻለሁ። ውድ ቤተሰቦቼ እንግዲህ ሰላም ሁኑልኝ። ከነዚ ኪችን ነው ለዛሬ ይዤላችሁ የመጣሁት። የፉል አሰራር ይሄንን ይመስላል። እንደምትወዱት ነው እንግዲህ ቆንጆ ነው። በጣም ነው የሚጣፍጠው። ቴስቲ ነው። ቬሪ ቴስቲ ቬሪ ዴሊሽየስ። በእውነት ነው የምላችሁ ሞክሩት እላለሁ። እንግዲህ የቅዳሜ ሰንበት ቁርስ ይሄንን ይመስላል። ሰላም ሁኑልኝ ባይ። ከነዚ ኪችን ባይ።